ሸዊት አብርሃም እባላለሁ። ሁለገብ የቲያትርና ፊልም ጥበባት ባለሙያ። ሀሎት ፕሮሞሽን ኢንተርቴንመንት እና ኢቨንት ለመጀመሪያ ጊዜ እንዲመሰረት ዋናው ያነሳሳኝ ምክንያት ምንድን ነው? ኢንዱስትሪው ላይ ያሉት ከትምህርት በኋላ ኢንዱስትሪው ላይ በዚህ በፊልምና በቲያትር ጥበባት ውስጥ ያሉ የፈተና ተግዳሮቶችን ለመቋቋም እኔ ያየኋቸው ፈተናዎች ደግሞ ሌሎቹ እንዳያዩዋቸው ለማድረግ የሚያስችል አንድ ጎጆ ተቋም የጎጆ ተቋም መሰረት ሀሎት ያው ለእኔ በጣም ብዙ ነገሮችን ያለፉበት ብዙ ነገሮችን የተማርኩበት ተቋም ከዩኒቨርሲቲ ተመርቄ ከመጣሁ በኋላ እንደ ስራ ብዬ በቁም ነገር ይዤው ተቋሙን ለመስራት የሄድኩበት ሂደት ነው። በዚህ ሂደት ውስጥ ግን ሀሎት የኔ የብዙ ድካሜ ውጤት ወይም ደግሞ የብዙ ድካሜ ጥርቅም ያለበት የብዙ ቻሌንጆች የፈተናዎች ጥርቅም ያለበት ተቋም ነው። ብዙ ትምህርቶችን የህይወት ትምህርቶችን የወሰድኩበት ተቋም ነው ማለት ነው። በጣም ብዙ ነገሮችን የተማርኩበት፣ በዛው ልክ ደግሞ በጣም ብዙ ባለሙያዎችን ለማፍራት የሞከርኩበት ሲደመር ደግሞ ከብዙ ባለሙያዎች ጋር ያስተዋወቀኝ ከብዙ ተቋማት ጋር ያስተዋወቀኝ ተቋም ነው። እንግዲህ እኔ በዚች በነበረችው ጊዜ ውስጥ ይህን ያክል ለህዝብ ስራ በረከትኩ ወይም ደግሞ አደረስኩ ለማለት የሚያስችል አይነት እንትን ውስጥ አይደለም ያሉት። ነገር ግን እስከዛሬ ከሰራኋቸው ስራዎች ውስጥ ለእኔ በምወደው ወይም ደግሞ ትልቅ ቦታ የምሰጠው ምናልባትም ደግሞ አንዱ ከደከምኩበት መንገድ ውስጥ አንዱ የሚለው ጉዞ ላይ ያገኘሁት ስራዬ ሊሆን ይችላል። ስለማስብ የክብር እንባ ያው ያበረከትኩት የሆነ ስራዬ ነው። ያው የክብር እንባ ሲሰራ ከነበሩ ፈተናዎች ውስጥ የመጀመሪያው ለስራው የሆኑ ከያኔዎችን ማግኘት ነው። እነዚህ ከያኔዎች ደግሞ ያው በብዛት ጀማሪዎች ናቸው የሚሆኑት። ይበልጥ ደግሞ እኔ ራሴ ያስተማርኳቸው ነው የሚሆኑት። ከዛ ታዋቂዎቹ አሉ። ግን በዚህ ሁሉ ነገር ምንድን አልፏል? ለምሳሌ ዛሬ ተስፋ የተወክበት ተዋንያን ነገ ተስፋ ላታገኝበት ትችላለህ። ይሄ ያው እኛ ኢንዱስትሪ ላይ የተለመደ በፊልምና በቲያትር ጥበባት ውስጥ የተለመደ ነገር ይሄ ማለት ነው። ዛሬ አንድ ተዋንያን ይመጣል። ሲመጣ በፓሽን ነው የሚመጣው። በጣም ጉልበት ኖሮት ነገር እንደሚሻገር ምናምን ነግሮ ነው የሚሄደው። ነገር ግን ሳይንሱን ከመዝለቅ አኳያ ደግሞ ትንሽ የሚቀረው የምትላቸው አይነት ተማሪዎች የሚሳተፉበት ቲያትሩን ትንሽዬ ነገር ወይም ትንሽ የሚያደክም ነገር ሲደርሳቸው ወዲያውኑ ስራው ሊማቆም አንዳንድ ምክንያቶችን የመፍጠር ከሳይንሳዊ ጉዞ ይልቅ አማተሪዝም የሆነውን ጉዞ መምረጥ በተዋናዮች ውስጥ የሚታዩ የነበሩ ባህሪዎች ናቸው ማለት ነው። የክብር እንባን አሁንም ወደ በረራ ለማምጣት የተለያዩ እንቅስቃሴዎች እየተደረጉ የሚገኙት በተለይ በእኛ በዚህ በሀሎት ፕሮሞሽን ኢንተርቴንመንት ኢቨንት ምንድነው ቲያትሩ ብዙ ሰዎችን የሚያሳትፍ አቅምን ይጠይቃል። እንዳንድ የግል ኢንተርፕራይዝ አቅምን የሚጠይቅ አይነት ስራ ነው። ይህ ምን ማለት ነው? ብዙ ተዋናዮች ነው፣ እስከ 30 በላይ ተዋናዮች ናቸው የሚሳተፉት። የዚህን ተዋናያን ወጪ መሸፈን የዚህን ተዋናያን የተለያዩ ነገሮችን ከበር ማድረግ ትንሽ
ያው የሚረብሽ አይነት ነገር የነበረ በዛ መልኩ ነበር ተጻፈ። አሁን ደግሞ ይበልጥ ይሄ ካለው የኢኮኖሚካሊ ግሽበት አንጻር ሀገሪቱ ላይ የተፈጠረው ንረት የዋጋ ንረት ያው በተዘዋዋሪ ቢሆን ይህን ኢንዱስትሪ ይነካዋል። ስለዚህ እነዛን ነገሮች ተቋቁመን አሁን ላይ ደረጃውን በጠበቀ መልኩ ጥሩ የቴክኒካል መዋቅር ባለው መልኩ ጥሩ ተዋናዮችን አሳትፈን ወደ መድረክ ይዘን ልንመጣ ዝግጅት እያደረግን ነው የሚገኘው። ከሆነ ጊዜ በኋላ የምንገልጸው ይሆናል። አሁን የሆኑ አካሎች ጋር እየሰራንበት ነው ያለነው። አግሪመንት ጋር የደረሰባቸው ተቋማቶች አሉ። ከእነሱ ጋር ሆነን ቲያትር ይዘን እንመጣለን ማለት ነው። ምነው በአደባባይ አዋራሽ? እንዴት እዚህ መጣ? ውርደትን ተቀበል ሲለኝ ደግሞ አባት ያልሽ ሲጀመር መች አዋራ? በመቀጠል እንዴት እዚህ መጣ? አያተበታል እንደው ምነው መሬቱን ብትጥልበት ይሆን እንደው እልጄ እንደዚህ ውልድ ያለ ደግሞ ላንቺ ብቻ ሽንትሽ ገትረሽ እንግዲህ በዚህ ክረምት ውስጥ ከምናደርጋቸው የስራ እንቅስቃሴዎች ውስጥ የፊልም ጥበባቱ ላይ አንድ የሚመጣበት ስራ ይኖራል። ዩቲዩብ ላይ ያው እኛ ሀገር ላይ ትንሽ ለዩቲዩብ ያለን እሳቤ ያው በተራ በእጃችን የምናገኘው ብለን ስለምናስብ ብዙም ያን ያክል ኮንሰንትሬት ያልተሰጠው ነው። እኔ ደግሞ ባለሙያ ነኝ። አንድ መርፌ ወጊ ሳይንሱን ከተማረ በኋላ መርፌ ወጋ ብትለው መጀመሪያ የሚያስቀድመው ሰው ላይ ሳይንሱን ነው። እኔ ጥበብ ላይ ሳይንስን አስቀድማለሁ። በሳይንስ ነው መስራት የምፈልገው። የተሻለ ነገር እንዲሰራ እፈልጋለሁ። ካለበዛ ዩኒቨርሲቲ ላይ ያጠፋሁትን ጉዞ አስፈላጊ አይደለም ብዬ አስባለሁ። ስለዚህ በሩጫ ማድረገው ነገር አይኖርም ብዬ ማስበው። ነገር ግን ከዚህ ቀደም የክብርን ባንድ ወደ መድረክ አምጥተናል። ሌሎችም ሰዎች ስናመጣ ቆይተናል። አሁን ላይ ግን ባሮባ የተሰኘ ደረጃውን የጠበቀ የሲኒማ ፊልም በዚህ ክረምት እስከ መስከረም ባለው ድረስ ሰርተን አጠናቀን ወደ ሲኒማ የሚመጣበት ስራ ነው የሚሆነው ማለት ነው። በተጨማሪ ጋሪ ኢንተርቴንመንት በዚህ ባሉት ፕሮሞሽን ታትመንት ኢቨንት ተቋም ውስጥ ያለ አንድ የዩቲዩብ ቻናል ነው። ይህ ማለት ያው እናንተ አሁን ስራችሁን የምታስኬዱበት ቻናል ማለት ነው። ይህን ቻናል ወደ ታዳሚው ለማድረስ የተለያዩ እንቅስቃሴዎች እያደረግን ነው የሚገኘው ማለት ነው። ጥሩ ነገርም ይዘን በዛው እንመጣለን። እንደ ሀሎት ፕሮሞሽን ኢንተርቴይንመንትና ኢቨንት እንግዲህ ኪነጥበቡ በጣም ብዙ ፈተና ያለበት መንገድ እንደሆነ ይታወቃል። ብዙ የተዘጉ መንገዶች አሁን እየተከፈቱ ያለበት መንገድ እንደሆነ ይታወቃል። ብዙ እድሎች እኔ ቲያትርን ከመማሪ በፊትም ተምሬ ከመጣሁ በኋላም አሁን ላይ ያለውን ዘመን ያክል ለኢንዱስትሪ ክፍት የሆነ ቦታ የለም። ነገር ግን አሁን እኔ በእኔ በኩል የምሰጠው መልዕክት ምንድን ነው? ይሄ ሙያ ነው፣ ሳይንስ ያለው ጥበባዊ ጉዞ ያለው መንገድ ነው። ስለዚህ በዚህ መንገድ ላይ መጓዝ የሚፈልጉ የትኛውም የኪነ ጥበብ ሰዎች ባለን በዚህ በተለይ በክረምት ቆይታችን ውስጥ በቲያትር በፊልም ውዝዋዜ ላይ እና የተለያዩ ዘርፎች ላይ እነሱ ላይ ስልጠናዎችን እንሰጣለን። ስለዚህ ይህን ስልጠና ደግሞ ስንሰጥ ደግሞ እንግዲህ አስከፍለን አይደለም፣ በነፃ ነው። ቅድም እንዳልኩትኝ እኔ ያየሁትን መንገድ እኔ ያየሁትን ፈተና ሌሎቹ እንዲፈተኑት አልፈልግም። ስለዚህ መጥተው በነፃ በዚህ 3 ወራት ጊዜዎች ውስጥ ተምረው ጨርሰው በምንሰጣቸው የስራ ኦፖርቹኒቲዎች ውስጥ መጠቀም ካለ ደግሞ ሰርቲፊኬቱን ይዘው መሄድ እንደሚችሉ ከወዲህ መልዕክቱን ለማስተላለፍ ያክል ነው። በተጨማሪም ደግሞ አንዳንዴ ምንም ዋጋ ሳንከፍል የምናገኘው ነገር ምናልባት ርካሽ ሊሆን ይችላል። ያ መሆኑን እያወቅኩኝ ያለ ዋጋ እንዲያገኘው ሰው የፈለጉት ምንድነው? ርካሽ ነው አይደለም። ፈተናዎቹ የሚበዙባቸው ሰዎች እድል ያጣሉ። ኢኮኖሚካሊ ስታተሱ ገብተው መማር ባይችሉ
በብዙ መንገድ ብቻ ይህንን መንገድ ማግኘት ማይችሉ ሰዎች ስላሉ ለሱ ጥሩ ኦፖርቹኒቲ እንዳገኙ ይህንን እድል ሰጠናል። መጣችሁ መማር መስራት ትችላላችሁ።